ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ ተከታታዮቻችን ይህ ወቅታዊና እውነተኛ መረጃዎችን በፍጥነት የምታገኙበት የንጋት ቲዩብ ቻናላችን ነው። የሰዓቱን ዋና ዋና መረጃዎችን በማስቀደም እንጀምራለን። ፕሬዝዳንት ኢሳያስ ካይሮ ሲገቡ አልሲሲ ጉድ ሰሙ። ስዊዝ ካናል አደጋ ላይ ወደቀ። ለግብጽ የተደገሰው ውድቀት። የተባበሩት አረብ ኤምሬት ለኢትዮጵያ ታላቅ ውለታ ነው አለች። በኢትዮጵያ ላይ የተቃጣው በይፋም ከሸፈ። የ2.8 ቢሊዮን ዶላር ፕሮጀክት የኃይል ማመንጫ ገጠማም ተጀመረ። መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያልን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። ኢሳያስ ካይሮ ሲገቡ አልሲሲ ጉድ ሰሙ። ስዊዝ ካናል አደጋ ላይ ወደቀ። ለግብጽ የተደገሰው ውድቀት። የአፍሪካ ቀንድ አሁናዊ ሁኔታን በመቀየር የኢትዮጵያን የቀይ ባህር ጉዞ በማደናቀፍ የተለያዩ ኢኮኖሚያዊና ፖለቲካዊ ጫናዎችን ለመፍጠር የሚያስችል ውይይት እያደረጉ የሚገኙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በጋራ እየመከሩ ባሉበት በዚህ ወቅት ላይ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ያልተጠበቀ መርዶ መስማታቸው ተሰምቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ካይሮ ገብተው ከአልሲሲ ጋር ውይይት እያደረጉ ባሉበት በዚህ ወቅት ላይ ለግብጽ ትልቅ ድንጋጤና የኢኮኖሚ ስጋት የሆነ መርዶ መሰማቱን ተከትሎ በሁለቱ ሀገራት መካከል የተጀመሩ የኢኮኖሚ ጥምረቶችና ግብጽ በኤርትራ ኢኮኖሚ ላይ ለመሳተፍ ያመጣቸውን እቅድ ተፈጻሚነት ጥያቄ ምልክት ውስጥም ከቶታል ተብሏል። በአፍሪካ ቀንድ ላይ የሚገኙ ሀገራት ላይ የኢኮኖሚ ስጋትን የጣለው የመካከለኛው ምስራቅ ጦርነት መቀዛቀዝ አሳይቶ ቢቆይም ጦርነቱ ዳግም በማገርሸቱ ምክንያት ኢራን ቁልፍ የሆነውን የሆርሙዝ የባህር ሰርጥን በመዝጋት በቀጣይ ወደ ባብል አልመንደብ የሚደረግ ጉዞ በግብጽ ኢኮኖሚ ላይ አደገኛ ስጋትን መደቀኑ ተሰምቷል። በግብጽ ኢኮኖሚ ላይ ስጋትን የደቀነው የባብል አልመንደብና የተደቀነው የመዘጋት ዕጣ ሰርጡ ለግብጽ ፈተናን የሚደቀን ሲሆን የየመኑ ሁቲዎች የኢራንን ጎራ በመቀላቀል በእስራኤል ላይ የሚሳኤል ጥቃት ማድረሳቸውና በእስራኤል መርከቦች ላይ ገዳ መጣላቸው ማወጃቸው በስዊዝ ካናል ላይ የሚፈጠረውን ተጽዕኖና ግብጽ ከእስራኤል ጋር ያላትን የሻከረ የሁለትዮሽ ግንኙነት በተጨማሪ ለኢራንና ለየመኑ ሁቲ ቡድን ስትራቴጂካዊ አጋር እንደሆነች በሚነገርላት ኤርትራ ጋር የፈጠረችው ጥምረት ይበልጥ የተደቀነባት አደጋን የሚያሰፋም አድርጎታል። የግብጽ ኢኮኖሚ መሰረት የሆነው የስዊዝ ካናል ኢኮኖሚን የሚያዳክመው የየመኑ ሁቲ ቡድን ውሳኔን ተከትሎ 12% ያህል የዓለም የንግድ ፍሰት የሚያልፍበትና የቀይ ባህር መግቢያ የሆነውን የባብል አልመንደብ የባህር ሰርጥ በቀጣይ ጊዜያት ሙሉ በሙሉ ለመዝጋት መዛታቸው መሰማቱም የሁለቱ ወሳኝ የባህር መስመሮች በአንድ ጊዜ መዘጋት በቀይ ባህር ላይ ከፍተኛ ውጥረት የፈጠረ ከመሆኑም በላይ የቀይ ባህር አካል ነኝ የምትለው ግብጽን በኢኮኖሚ ቀውስ ውስጥ የሚከት መሆኑም ተሰምቷል። ለግብጽ እጅግ አስደንጋጭ የሆነው መርዶ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባሉበት መሰማቱም ለጉዳዩ ይበልጥ ትኩረት እንዲሰጠው አድርጎታል የተባለው የግብጽ ዋነኛ የገቢ ምንጭ ነው የስዊዝ ካናል በቀጥታ አደጋ ላይ የሚጥለው የውሳኔ ግብጽ በኢትዮጵያና በሌሎች ሀገራት አጀንዳ ከመጠመድ ይልቅ በራሷ ጉዳይ ላይ እንድታተኩር የሚያደርግና የዚህ ቀውስ ትልቁን ዋጋ ከፋይ መሆኗን የሚያሳይ በመሆኑ ፕሬዝዳንት አብዱል ፈታህ አልሲሲን ትኩረት ሰጥተው ካልሰሩበት ከፍተኛ የሆነ ህዝባዊ ተቃውሞን ሊያስነሳባቸው የሚችል ሊሆን እንደሚችልም ይጠበቃል። በግብጽ አሁን ላይ ያሉ የፖለቲካ ውጥረቶችንም ተከትሎ ህዝቡ በተለያዩ ምክንያቶች ሊያነሳቸው የሚችሉ ተቃውሞች ለፕሬዝዳንቱ የስልጣን ህልውና አስጊ እንደሚሆንም ተነግሯል። ግብጽን አደጋ ላይ የጣለው የሁቲዎች ውሳኔ ከዚህ ቀደም ባደረጉት ጥቃት ሳቢያ በርካታ ታዋቂ የዓለም አቀፍ መርከብ ኩባንያዎች በስዊዝ ካናል በኩል መጓዙን ትተው የ14 ቀናት ተጨማሪ ጉዞና ከፍተኛ ወጪ የሚጠይቀውን የደቡብ አፍሪካን ኬፕ ኦፍ ጉድ ሆፕን ዙሪያ አማራጭ መንገድ ለማድረግ መገደዳቸውን መነሻ በማድረግ የስዊዝ ካናል ገቢን በመቀነስ የግብጽን ኢኮኖሚ አደጋ ላይ የሚጥል መሆኑም ተሰምቷል። የጋዛው የተኩስ አቁም ሲያበቃ ጥቃቱን እንደሚያቆሙ ገልጸው የነበሩት ሁቲዎቹ አሁን የኢራን ጦርነት ማገርሸቱን ተከትሎ ዛቻቸውን ማደሳቸው ለግብጽ ኢኮኖሚ ኪሳራን የሚያባብስ ሌላው የራስ ምታት ይፋ በማድረግ በተዘዋዋሪ ለግብጽ ኢኮኖሚ ላይ ሌላኛ ስጋትንም የደቀነም ሆኗል። ግብጽ በጊዜ ላይ በተለያዩ ሀገራት እንዲሁም ደግሞ በውስጥ ጉዳዮች ላይ የተለያዩ ችግሮች በተደቀኑባት በዚህ ጊዜ የመፈጠሩም ለኢኮኖሚዋ ብቻ ሳይሆን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ዲፕሎማሲያዊ ጫናዎችንም ያሳድሩባታል ተብሎም ይጠበቃል። የተባበሩት አረብ ኤምሬት ለኢትዮጵያ ታላቅ ውለታ ነው አለች። በኢትዮጵያ ላይ የተቃጣው በይፋ ከሸፈ። ሱዳን የገባችበትን የእርስ በርስ ጦርነት ተከትሎ በግብጽና በኤርትራ መንግስት ድጋፍ እየተደረገለት ያለው የሱዳን ጦር መሪ ጀነራል አልቡርሃን ኢትዮጵያን የሱዳን የእርስ በርስ ጦርነቱ መሪ ተዋናይ ለማድረግ በሚደረገው ጥረት ላይ የአረብ ሊግ መድረክን በመጠቀም ያቀዱት እቅድ ሳይሳካም ቀርቷል። ሱዳን በኢትዮጵያ ላይ በአረብ ሊግ ካውንስል ያቀረበችው ውንጀላ ተቀባይነት አግኝቶ ኢትዮጵያ ላይ ፍረጃ ይሰጣል ቢባልም በካውንስሉ መድረክ ላይ የተባበሩት አረብ ኤምሬት ለኢትዮጵያ በዋለችው ታላቅ ውለታ
አማካኝነት የሱዳንና የግብጽ እንዲሁም ደግሞ የኤርትራ በስተጀርባ ያቀዱት እቅድ መሽከፉም ተሰምቷል። ከዚህ ጋር በተያያዘም የሱዳን ሉክ በአረብ ሊግ ካውንስል ባደረገው ቆይታ ኢትዮጵያን ከእርስ በርስ ጦርነት ጀርባ ያለችና በካርቱም አየር መንገድ የተፈጸመውን የድሮን ጥቃት ተጠያቂ ናት የሚል ክስ በማቅረብ በዓለም አቀፍ ደረጃ ኢትዮጵያ እንድትወገዝ ለሊጉ ያቀረቡት ጥያቄ በተባበሩት አረብ ኤሚሬት አማካኝነት መፍረሱ ለጀነራል አልቡርሃንና ለደጋፊዎቻቸው ያልተጠበቀ ክስተት መሆኑም ተሰምቷል። የአረብ ሊግን በመጠቀም ኢትዮጵያ ላይ ጫና ለማሳደር የምትንቀሳቀሰው ግብጽ መዲና ካይሮ የተካሄደው መድረክ ላይ የተገኙት የአረብ ሊግ የተባበሩት አረብ ኤሚሬት ተወካይ ሐሚድ አባይድ አልዛቢ ሱዳን ያቀረበችውን ክስ ተጨባጭነት የሌለው በማለት ውድቅ ማድረጋቸውን ተከትሎ በተባበሩት አረብ ኤሚሬትና በሱዳን መካከል በተፈጠረው ውጥረት መድረኩ ለሰዓታት ተቋርጦ የቀጠለ ቢሆንም በፍልስጤምና በኳታር መንግስት አሸማጋይነት የቀጠለው መድረኩ የኢትዮጵያ መንግስት ላይ የቀረበውን ክስ ውድቅ በማድረግ በአንቀጽ 9246 መሰረት ሱዳን ላይ የሚኖሩ የመሰረተ ልማት ስራዎችና በመግባባት ሱዳን ባቀደችው መልኩ ኢትዮጵያን እንድትወገዝ ሳይሆን በተባበሩት አረብ ኤሚሬት ድል አድራጊነት መጠናቀቁን አፍሪካን ኢንተለጀንስ ዘግቧል። የሱዳንና የኤርትራ መንግስት አረብ ሊግን ጨምሮ ሌሎች ዓለም አቀፍ ተቋማትን ጭምር በመጠቀም በኢትዮጵያ ላይ የተለያዩ ተጽዕኖዎችን ለማሳደር እየተንቀሳቀሱ ባሉበት በዚህ ወቅት ላይ በአረብ ሊግ ላይ ያደረጉት እንቅስቃሴ መክሸፉም ኢትዮጵያ እየፈጠረች ያለችውን የዲፕሎማሲ ጫና በይፋ እያሳየ መሆኑንም የተለያዩ የፖለቲካ ተንታኞችም እየገለጹ ይገኛሉ። የኢትዮጵያ መንግስት በሱዳን የእርስ በርስ ጦርነት ላይ በቀጥታ ተሳታፊ ለማድረግ የሚደረጉ ጥረቶች ቢኖርም ኢትዮጵያ ግን በተደጋጋሚ በሱዳን የእርስ በርስ ጦርነት ላይ መግባባት እንዲፈጠርና ለሱዳን የተሻለ ሰላም እንዲከናወንም የተለያዩ ጥያቄዎችን በማቅረብ የሱዳን ጦርነት እንዲቋጭ እያደረገች ያለችው አስተዋጽኦን ዓለም አቀፉ ማህበረሰብ ጭምር ምስክርነቱን እየሰጠ መሆኑ ሱዳን በአረብ ሊግ ላይ ያቀረበችውን ክስ ውድቅ እንዲሆንም ካስቻሉት ሀሳቦች መካከልም በቀዳሚነት የሚጠቀስ አድርጎታል። በመጨረሻም የ2.8 ቢሊዮን ዶላር ፕሮጀክት የኃይል ማመንጫ ገጠማ ተጀመረ። በኢነርጂ ዘርፍ ላይ ኢትዮጵያ እየፈጠረች ያለችውን ተጽዕኖ በማሳደግ ከህዳሴ ግድቡ ድል ማግስት አዲስ ብስራት ለማብሰር የሚያስችል እንቅስቃሴዋን በማጠናከር ከኦሞ ወንዝ አዲስ ዜና አሰምታለች። ግዙፍና ዘመናዊ በሆነ መልኩ በኦሞ ወንዝ ላይ የተገነባ የሚገኘውና የኢትዮጵያ ሁለተኛው ትልቁ የሃይድሮ ኤሌክትሪክ ማመንጫ የሆነው የኮይሻ ግድብ ግንባታ ትልቅ ምዕራፍ ላይ መድረሱን የሚያበስር የኃይል ማመንጫ ክፍል ወይም ደግሞ ፓወር ሃውስ ዋናውና ሜካኒካል አካላት ገጠማም በይፋ መጀመሩም ተሰምቷል። የፕሮጀክቱ የመጨረሻ ምዕራፍ መድረስ ይበልጥ ያረጋግጠው የኃይል ማመንጫ ገጠማው ሲጠናቀቅ እያንዳንዳቸው 270 ሜጋዋት ማመንጨት የሚችሉ 8 የፍራንሲስ ተርባይኖችን በመጠቀም በአጠቃላይ 2160 ሜጋዋት ኃይል ወደ ብሔራዊ የኃይል ማስተላለፊያ መስመር ለማስገባት የታለመ መሆኑም ተገልጿል። በግዙፉ የኮሻይ ግድብ ላይ የተጀመረው የገጠማ ስራ የግድቡን የሲቪል ግንባታ ወደ ተጨባጭ ኃይል ማመንጫ ምዕራፍ ያሸጋገረ ትልቅ ስኬት ሲሆን ገጠማው በታዋቂው የጣሊያን ዌቢልድ ኩባንያ የተከናወነ መሆኑ የሚታወስም ነው። ግድቡን ወደ አዲስ ምዕራፍ ያሸጋገረው ፕሮጀክቱ በከፍተኛ ደረጃ እየተከናወነ ካለው የሲቪል ስራ ጎን ለጎን የኃይል ማመንጫ አካላትን የማገጣጠም ስራ መጀመሩ ተስፋ ሰጪና በጉጉት ሲጠበቅ የነበረ አዲስ ክንውን መሆኑም ተሰምቷል። በኮይሻ ግድብ ላይ የተጀመረው የኃይል ማመንጫ መዋቅሮች ገጠማ ኢትዮጵያ በምስራቅ አፍሪካ ቀጠና የኤሌክትሪክ ኃይል አቅራቢ የበላይነቷን ለማረጋገጥ የምስራቅ አፍሪካ የኃይል ማማ ለመሆን የያዘችውን ስትራቴጂካዊ እቅድና ግብን በእጅጉ የሚያፋጠን ክስተት ሲሆን ኢትዮጵያ ታላቁ የህዳሴ ግድብና የጊቤ 3 ግድቦችን መሰረት በማድረግ እንደ ኬንያ፣ ሱዳን እና ጅቡቲ ላሉ የጎረቤት ሀገራት እያቀረበች ያለችውን የኃይል ኤክስፖርት የ2.8 ቢሊዮን ዶላር ግዙፍ የኮይሻ ግድብ ፕሮጀክት ሲጠናቀቅ በአመቱ 6460 ጊጋዋት ሰዓት ተጨማሪ ኃይል በመጨመር ወደ ላቀ ደረጃ ያሸጋግረዋል ተብሎም ተስፋ ተጥሎበታል። የአዲስ ምዕራፍ የሀገር ውስጥ የኢንዱስትሪ ልማትን በታማኝና ርካሽ ኃይል ከመደገፍ ባለፈ ልክ ኳታር በተፈጥሮ ጋዝ እንዳደረገች ሁሉ ኢትዮጵያም የታዳሽ የውሃ ኃይልን በመጠቀም የረጅም ጊዜ ውጭ ምንዛሪ ማግኛ የኤክስፖርት ዘርፍ ለመገንባት ለጀመረችው ታሪካዊ ጉዞ ትልቅ ማረጋገጫ ሆኖ መመዝገቡ ሌሎች ፕሮጀክቶችን ተስፋ የሰጠ ጉዳይ ሆኗል። ለሳቱ ያዘጋጀንላችሁ መረጃዎች እነዚህ ነበሩ። መረጃዎችን ያስደመጥናችሁ ደግሞ የንጋት ቲዩብ ነው። ለንጋት ቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም ጠይቃችኋለን። በቀጣይ በሌሎች ዝግጅቶች ተመልሰን እንመጣለን። ቸር ቆዩን።